አሁን ቀጥል እስኪ አውራ ይሰማል እያሉ ነው። ቀጥል አጠራር ጉልላት በኩረ ነው የሚባለው። ስለዚህ እሱ የሚፈልገው ምንድን ነው? ማሳት እንደ ተኩላ በጎቹ በዚህኛው መሽን አልተሳካለም። ወንድሜ ላይ እረፍ፣ ወንድሜ በሰላም ይረፍበት። እሱ ወደ ክርስቶስን አምላክን ሳይክድ ወደ እውነት ካረፍክ እረፍ። በምችለው መንገድ ሁሉ ያለ የማይፈቅድ ነው እንጂ በሌላው አማርኛ ወጣ ባለው አማርኛ ልበቀልህ እችላለሁ። እንደዚህ ግልጽ በሆነው አማርኛ ግን አስተምሯችን ክርስትናችን አይፈቀድም። በቀሌ ዲያብሎስ ነው። እኛ ምንድነው የምናደርገው? ቀኛን ስንመታ ግራን ስጠው ነው የሚለው። እንደዛ ሆኖ ነው እስካሁን ድረስ ዝም ያልነው። ይሄ ከዛሬ ነገ ልቦና አግኝቶ ወደ እውነተኛው ነገር ገብቶ ይተዋል በሚለው ነው። ለዚህ በፈለጋችሁ ሰዓት ቀጠሮ ያዙልን። አጋጣሚ ሆኖ እግዚአብሔር ነው ልጁ ደውሉ ናና መልስ ስጥ። እንደዚህ ይሰማል፣ ድምጻችን ይሰማል። ጻፉልን ከታች መልካም እየተሰማ ከሆነ እሺ ቀጥል። መልስ ቦታ መልስ የምሰጠው ናና እንደዚህ ያው ይቆራረጥ ነበር። አንተ እያለህ እንዴት ዝም ትላለህ? ያልክ ምንድን ነው የምታደርገው? ስለኝ እኔ ከቻልኩ ከቀደሰበት ቤተክርስቲያን ደብዳቤ ጽፌ እስከ ሲኖዶስ ድረስ ሄጄ ለሃይማኖት ተቋም አስቆማለሁ የሚለው እቅድ አለኝ። ግን ነገሮች ስላልተመቻቹልኝ ነው ስለው ናና እስኪ ዝም በልና ላይ በገባና መልስ ስጣቸው፣ እውነቱን ሰው ይመስክር አለ። ለዛ ነው የመጣሁት። ብዙ ነገር የምታደርጉ ከሆነ አይደለም ቀለሞር ካለላውም ቀን አንገት ማስደፋት እንችላለን። ስለ ክርስቶስ እንደዛ አደረጉ እንዲፈጠረ ክርስቶስ ስጋው ደሙ እንዲያደረጉ የሚባለው ነገር ሐሰትና ውሸት ነው። ከውሸትም ውሸት በቃ ውሸት ምንም አይገልጸው። ውሸት ማለት ስለማይገልጸው ይሰማሃል። ነገሩ በቃ ተው በቃ የሚገባው ከሆነ እውነቴን ነው የምላችሁ። ተው በቃ የምታወራው ነገር ሐሰት ነው። እውነቴን ነው የምላችሁ። ይሄንን አሰሙት በቃ እኔ እያለቀሰ ነው። በነገራችን ላይ አንተ አባራ ደሜ ይሰማል። ዳዊት አሁን ይኸውልህ ማልቀስ አይጠበቅበትም። ያው እያያችሁት ነው። በቃ ማልቀስ አያስፈልግም። እኔ ደሜ እንደማውቀው አበበ ጉልላትን እንደማውቀው ቀለሜንም እንደማውቀው ነግሬሃለሁ ያኔ በስልክ እንኳን አይደለ። ስለዚህ ቀጠሮ ያዙለት ነው። እያለቀሰ ነው እንደምታዩት ነው። ስሜቱም ማለት ነው። ከዓመት በኋላ ደግሞ እንደዚህ አይነት ነገር ሲነሳ ፎሎወር ለመሰብሰብ ራስን ለማከማቸት እንደዚህ አይነት ነገር ሲነሳ በጣም ከባድ ነው እና ታውቁታላችሁ። እኛ የአንድ ሀገር ልጆች ነን። ወንድሙን ያስተማረ ወንድሙን ያሳደገኝ። ስለዚህ ሌሎችም የሀገሩን ካህናት ማቅረብ እንችላለን። እኛ ችግር የለብንም። መቃብሩን ሄደን በቤተክርስቲያን ላይ ምን አይነት ባህሪ ነበረው ንገረኝ እስኪ። ምን አይነት ባህሪ ነበረው? ብራዘር ሳታለቅስ ንገረን። እንዴት እንደወጣ ንገረን። ከቤተክርስቲያን ከሃዲ ነው ድሮም ከልጅነቱ ጀምሮ ንገረን። ቆይ አንድ ሚውቱን አብራና አስረዳን ምን አይነት ሰው እንደሆነ። ከቤተ ክርስቲያን ይደባደብ እንደነበረ አንተ እዛው ስለነበርክ ቤተ ክርስቲያን ቀሳውስትን ይደበድብ እንደነበረ፣ ካህናትን ያንጓጥጥ ይሳደብ እንደነበረ ንገረን። ያው አንተ ላ ሚውቱን አብራ ሚውቱን ከኔ በላይ የኔ አብሮት የቀደሱት እዛው አሁን በቅስና የሚያገለግሉ አሉ። ቀለመወርቅ ምን አይነት ሰው ነው ብትለው፣ ቀለመወርቅ ኃይለኛ ሰው ነው የሚሉ ኃይለኝነቱ በሃይማኖቱ አይደለም በምግባሩ ነው። ገብተዋል አይደል? አባብለ
ኃይለኛ ሰው ዘራፊ፣ ሰዳቢ፣ ቀማኛ። ሃይማኖት ያለው ሰው ኃይለኛ ነው አይባልም። ሃይማኖት ያለው ሰው አክባሪ፣ ለሰው ተገዢ፣ ለሰው ታዛዥ ነው። እሱ ምን አይነት ኃይለኛ ሳይሆን ጥሩ ሰው ነው የሚባለው። እኔ እንደማውቀው እንደ ሃይማኖት ያስተምሩ። ግን እከሌ ኃይለኛ ነው ከተባለ ዘራፊ፣ ተሳዳቢ፣ ቀማኛና ነገረኛ ነው። ጥሩ ሰው ደግሞ የሚባለው እከሌ ጥሩ ሰው ነው ከተባለ እከሌ ጭምት ነው። ሃይማኖተኛ፣ ሰው አክባሪ፣ ለታላቆቹ ታዛዥ፣ ቤተክርስቲያን ከታንሰው ከቤተክርስቲያኑ ወጣ ብሎ አንድ 10 ሜትር አይሆንም ቤቱ ራቅ ብሎ ነው ከዘራ ይዞ ነው የሚጠብቀው። ስለዚህ ያን ሰው በዛ ያደገ ሰው ስለ ቤተክርስቲያን ጥሩ ያወራል። አንዴ ጥሩልኝ እስኪ አንዴ አስገቡት። ይምጣ ቀለሜ ፌስ ቱ ፌስ ይውጣና ከኔ ጋር ያውራ። ሊክድ ይችላል። ይሄ ያላቀውም ይሄ እንደዚህ ነው ብሎ ሊል ይችላል። ግን እኔ አበበ ጉልላት ልጅ ሶስተኛ ታናሹ ካሱ ጉልላት በኩረ የምባል ነኝ። ሶስተኛ ታናሹ አሁን ምንድነው መሰለህ? አሁን ምንድነው ቀለመወርቅ አይተንፍሶ አንድ ትልቅ ክህደት አድርጓል። በአበበ ጉልላት ምን አይነት ክህደት? ቤተ ክርስቲያን አድርጋ የማታውቀውን በቅዱስ ቁርባን ውስጥ መርዝ ተጨምሮ ይሰጣል ብሎ የተናገረው ፕሮፓጋንዳ አለ። ውሸት ነው። ይኸው እየሰማችሁ ነው። ውሸት ነው። ቤተ ክርስቲያን ውስጥ በቅዱስ ቁርባን መርዝ ተደርጎ ለማንም አይሰጥም። ይኸው ከሰጠ ሞተ። ሆዴን አቃጠለኝ እያለ ነበረ። ሆዴ ተቃጠለ እያለ ነበረ የሞተው አለ። ሲሞት ሆዴ ተቃጠለ እያለ ነበረ የሞተው። ይሰማል። እሱ ብቻ አይደለም። በነገራችን ላይ እሱ ብቻ ሳይሆን እምነቱንም ሊቀይር ነበረ። እምነትንም ከተማ ስመጣ እንዳንተ ሆናለሁ ብሎ ነበር ነው ያለ። እምነቱን ራሱ ሊቀይር ነበረ። ሊሆን ነበር። አንዴ ስሙን ቀሲስ ስልካችን ሊዘጋ ነው። ቀጠሮ ያዙልን። ቀጠሮ ስልካችን ሊዘጋ ነው። ይሰማችኋል? እኔ ደውልልሃለሁ። እኔ ደውዬ አገኛለሁ። በቃ ቻርጅ አድርጎ በቃ ችግር የለውም። ውረዱ። እኔ ደውዬ አገኛለሁ። ቀጠሮ ያዙልን። ስልካችን አስክሪንሾት አድርገው በቃ ይህንን ይመስላል። አሁን እውነት ደሜ ቴንኪው በጣም የሀብተወልድ ክሬዲቱን ለአንተ ነው የምንሰጠው። ከዛ በተረፈ ይሄ ልጅ ወንድሙን አፈላልጎ ማግኘቱ ለሱም ወንድሙም ለእምነቱ ይሄን ያህል ማድረጉ ልብ አድርጉ። የሞተን ሰው እንግዲህ ወንድሙ ከ10 ዓመት በኋላ ነው እጅ ላይ ነው የሞተው ነው ያለው። እንደሰማችሁት ነው። ይሄ ድምፅ እንደውም ከኋላ ይሄ ከመጀመሪያው ሪከርድ ያልተደረገ አለ። እንዴት ነው የእሱ ድምፅ በዚያን ጊዜ እንደዚህ ሪከርድ የሚደረገው እያለ እየተናገረ ነበረ። አሁን ይህንን መጥቶ ጴንጤ አሁንም ኤርሚ የውከታች ኮሜንት ላይ ጀግና ነው። እኔ ኧረ እናንተ እንዴት አድርጌ ነው አሁን ተው በሙሉ ጴንጤን አትፈረጅ የምትሉኝ? እንዴት አድርጋችሁ ነው? ግን አባታችን እዚህ ጋር የመጨረሻ ሀሳብ ለመስጠት ቅድም እንዳልኩት መልስ እንድሰጣት ፈልጋለሁ። ቀጥል። ከዚያው ከአንቺ ቤተ እምነት ያለ ወንድማችን ነው። ቀጥል ወንድም። በነገራችን ላይ አንተም ይወክላል ብለህ ካመንክ አንተም ራሱ አስተያየት መስጠት ትችላለህ። ባይዘ ይወክላል አይወክልም ከሚለው ጀመር። ለማንኛውም እባክህ አንድ ጥያቄ ልጠይቅ። ገኒ ቆይ እንጂ ብዙ ሰዓት ተናግረሻል። ቆይ ተረጋጊ። ኦኬ በግልጽ ሁኔታ ይሄ ሰው እንግዲህ ሁሉ ሊወክል አይችልም። የሚታወቅ ነው። ሌጋል የሆነ እንትንም የለውም፣ ውክልና ፔፐርም የለውም። ሲቀጥል ደግሞ እሱ የሚሰራውን ስራ ደግሞ አይ ወንጌል አይደለም ይሄ ነገር ስድብ ነው ብሎ የሚያምን ብዙ ፕሮቴስታንት ወንድሞች አሉ። ምናልባት ቲክቶክ ላይ መጥተው ላይ ይናገሩ ይችላሉ። ቲክቶክ ላይ ያሉት ምናልባት እሱ የሚደግፉ ሊሆኑ ይችላሉ። ያው ዓላማቸውም ኦርቶዶክስን እንትን ማለት ስለሆነ ማለት ነው። ኦርቶዶክስን ክፍተት ማሳየት ስለሆነ ወይም እሷን መሳደብ ስለሆነ ግን ከስር ግን ይሄ ሰው እኮ ፕሮቴስታንት አይደለም የሚሉ ጤነኛ የሆኑ ፕሮቴስታንቶች ምድር ላይ ቤተክርስቲያን ላይ አሉ። ስለዚህ ይወክላል ማለት አንችልም።
ግን እንደዚህ ሲናገር ደግሞ የሚደግፉት ደግሞ ከፕሮቴስታንት ደግሞ አመራሮች ሊኖሩ ይችላሉ። እንዳሉ አንድ ጤነኛ ያልሆኑ አመራሮች ለምሳሌ እኔ አሁን ባለፈው በጣም የታዘብኩት ነገርም አለ። በዛው ላንሳው ለሰው እንትን ምሳሌ ሊሆን ስለሚችል ቀሲስዬ ትዝታው ሳሙኤል እዚህ በመጣ ጊዜ እንግዲህ ብዙ ጊዜ የኦርቶዶክስ ቤተክርስቲያን ሲሳደብ ሁሉም ያውቃል። ኮንፈረንስ ሲያዘጋጅ ግን የወንጌላውያን ፕሬዚዳንት የሆነው መጋቢ ጻድቁ አብዶ ድጋፍ ሲሰጡ አይተናል። ስለዚህ ይሄ ሰው እንግዲህ በአመራር ደረጃ ሲደገፍ አይተናል ማለት ነው። ከዚህ በፊትም እንግዲህ አልሰማንም እንጂ ወይ ዝም ብሎ ይበርታ ያለው ነበር ወይ ድጋፍ ሲሰጠው ነበር ማለት ነው። ኮንፈረንስ ሲመጣ ግን አካሄደ እኮ ልክ አይደለም፣ ክርስቲያናዊ አይደለም፣ የሰው ሃይማኖት መንካት አልነበረብን ብሎ ሲነቅፈው አላየንም። ስለዚህ ጤነኛ የሆኑ ምዕመናን ግን ፕሮቴስታንት ምዕመናን ግን አሉ። እነሱ ሁሉ ሊወክል አይችልም። ኤርሚያስ አበበ ወይም ኤርሚያስ አበበ ልበለው ኤኒዌይስ ስድብ ነው የሚናገረው፣ ወንጌል እየሰበከ አይደለም። አንድን ቤተ እምነት ላይ አተኩሮ እየተሳደበ ነው ያለ የሚሉ ግን ብዙ ምዕመናኖች አሉ ፕሮቴስታንት ውስጥ ማለት ነው። ስለዚህ ውክልና ሊኖረው አይችልም። ቲክቶክ ላይ ያሉ ግን እንደገነት አይነት ግን ምናልባት የእነሱን ስድብ ቆንጆ አድርጎ ስለሚሳደብላቸው ሊወክላቸው ይችላል ነው የምለው። ቀሲስዬ ቴንኪው። እኔ አንተን ሀሳብ ነው የምገዛው። ለማንኛውም እኒህ ሰውዬ ድምፁን ያሰማቸውን ሰውዬ አግኝቻቸዋለሁ። ያቸው እኒህ ናቸው። የቅድም የሰማሽው ድምፅ የኒህ አባት ነው። ይኸው አልሞትኩም። መጋቢ አዲስ ቀሲስ በትረ ጦመ ልሳን ይኸው ልክፈትልሽ። እኛን ዶግማ ለእኛ ተውልኝ። እናንተ ራሳችሁ ሰው እኛ በእናንተ ጣልቃ እንገባ፣ እናንተም በእኛ ጣልቃ ትግቡብን። እናውቀዋለን። እኛ የምናመልከው ማንን ምላት አይደለሁም። ድምፁ ቅዳሴው ግን የኔ ነው። እኔ በትረ ጦመ ልሳን ነኝ። በጉልላት የሚባለው ምናልባት እንግዲህ በምናብ የተፈጠረው ሰው ምን አይነት እንደሆነ ማለት ነው። አበበ የሚባል ዘመድም የለኝ እውነት ለመናገር ሁሉ አንዳንድ ጊዜ በደንብ ለፍልፎ ካልወጣለት በስተቀር ካልጮኸ በስተቀር በደንብ ሲጮህ ነው ጮሆ መጨረሻ ላይ የሚወጣውና እንደ ጮሆ ይውጣለት። በቃ ጮሆ ይውጣለት። እኒህ ናቸው ባለ ድምፁ፣ እኒህ ናቸው። ኤርሚያስ የገደላቸው በድምፃቸው በህይወት ያሉን ሰው ነው። እንዲህ ያለውን በሀገሬ ቡሊ ነው የሚባለው ምን የሆነ ነፋው የሚባል ቀደደው የሚባል ሰው አለ። ቡሊ ነው ምንድን ነበረ? ለማንኛውም ረስቼዋለሁ። እግዚአብሔር ይስጥልኝ። አሁን ለአንዳንድ መምህራን እድል ልስጥና እመጣለሁ። ገነት አጠብቂኝ፣ አስቢበት በዚህ ጉዳይ በደንብ እስኪ አሰላስዬ። የኔ እናት ተባረኪ። መምህር ኤፍሬም እንኳን ደህና መጡ እና ከዛ መጀመሪያ ወንድማችን ዲያቆን ዳዊት ቀድመው የገቡ እሳቸው ስለሆኑ ለእሳቸው እድል ሰጥና ወደ መምህር ኤፍሬም እመጣለሁ። ሰላም በሉ እንግዲህ ሁላቸው። ይቅርታ ይፍትኝና ይስጥልን መላከ ሰራትያት መምህር ኤፍሬምዬ ይቅርታ አድርጉልኝ። አንድ ስህተት እየተሰራ ስለሆነ ኧረ እኔ እንኳን ሀሳብ አልሰጥም ደርሳለሁ። ይፍቱኝ ያልኩኝ እና ደህና ናችሁ ለማለት ነው። ቀጥል ደሚ። አይ ፔሴ የሚባለው ልጅ ማለት ነው ቀሲስ ዲበኩሉ ፔሴ የሚባለው ልጅ ማንን ወክሎ ነው? ማንን ነው የወከለው? ኦንሊ ጂሰስን ነው ወይስ ፕሮቴስታንትን ነው የወከለው? ማን ወክሎ እዚህ በዚህ ቦታ ላይ ችግር የለም። አውቀዋለሁ ደሚ፣ አንተም ታውቀዋለህ። ኦርቶዶክስ እየመጣ ነው። ችግር የለውም። አይ እነሱ ቤት ያለ ነው ችግሩ። ኖ እንደዚህ አይነት ፖለቲካ አይሰራም። ወደ ኦርቶዶክስ እየመጣ ነው ብላችሁ ህዝብ አታስጨርሱ። በቃ መርዝ ሊጠፋ ነው። ህዝብ አታስጨርሱ እንዳይነገር። እኔ ኦርቶዶክስ ነው ተብሎ የሆነ ቦታ ላይ ቢነገር አልቀበልም። ጴንጤ ነበር ተብሎ ጴንጤ ቆይ ልጨርስ። ቀሲስዬ ይቅርታ አድርጉልኝና ልጨርስ። ጴንጤ ነበር ተብሎ ይሄ ልጅ ከዛ በኋላ የኦንሊ ጂሰስን ትምህርት አስተምሮ ብዙዎችን ጴንጤ ነው እያሉ ማለት ነው ስህተት ሲያስተምር ነበር። አሁን ደግሞ በሌላ ዳይሜንሽን ነው የመጣው። ስለዚህ የትም ቤት ማለት ነው ኦርቶዶክስ ሊሆን ነው ተብሎ ከተነገረ እኔ ቀጥታ ፊት ለፊት ሄጄ የምቃወመው ኦርቶዶክስ ከሆነ ይጠመቅ፣
ይማር ይጠመቅ። ከዛ በኋላ ከተጠመቀ በኋላ ነው ኦርቶዶክስ ሆኗል መባል ያለበት። አለበለዛ ልክ ኦርቶዶክሳውያንን ለመሸወድ የተደረገ ሴራ ነው። ተጠንቀቁ። በቃ ይህን ነው ነገራቸው። ደምረው እድል የሰጣሁት እኔ እኮ አውቀዋለሁ ልጁን። እድል የሰጣሁት እንደ ፕሮቴስታንት ነው እንጂ እንደ ኦርቶዶክስም አይደለም። እንደ ፕሮቴስታንት እዚያው እንዳለ እንዳልወጣ ሰው አርጌ ነው እሱ ኮሜንት የሚሰጠው እንደዚህ አድርጎ ነው እና እንጂ እኛ ኦርቶዶክስ ነው ብለን አይደለም ኮሜንት እንዲሰጥ ያደረግነው። ገነትና ወንድማችን ሜሴንጀር ፕሮቴስታንትም አይደለም ቀሲስ ይቅርታ አድርጉልኝና ፕሮቴስታንትም አይደለም ኦንሊ ጂሰስ ነው። ይለያል። ኦንሊ ጂሰስ የሚሆን ዋናው ነገር አሁን የምናወራው ደሜ እኛ እያደረግን ያለ ነው የሪያሊቲ ጉዳይ ነው። የመረጃና የማስረጃ ጉዳይ ነው። የህሊና ጉዳይ ነው የምናወራው እንጂ የቤተ እምነት ጉዳይ ብቻ አይደለም። ባይዘው ይህንን ሙስሊም መጥቶም ራሱ ኧረ እንደዚህ ያለ ነገር እንደው በሀገራችን እንደዚህ ያለው ውሸት እንደው መቆም አለበት የማለት መብት አለው። በነገራችን ላይ እኛውን የምናወራው ቤተ እምነቱን ወክሎ እምነቱ ላይ አይደለም እያወራን ያለ ነው፣ ስብዕና ላይ ነው እያወራን ያለው። ውሸት የሚባል በእምነትም በማህበረሰብም የተጠላ በባህልም ውሸት የዲያብሎስ ነው። እንደ ማህበረሰብም እምነት የሌላቸው ሰዎች ውሸትን ይጠላሉ። እምነት የሌላቸው ፓጋን የሆኑ ሰዎች እውነትን አይወዱም። ስለዚህ የእምነት ጉዳይ አይደለም አሁን የምናወራው የሪያሊቲ ጉዳይ የፍትህ ጉዳይ ስለሆነ የምናወራው ደሜ ከዚህ አንጻር ውሰደውና ወንድማችን ደግሞ ስለምናውቀው እኛ የዝንብ ጠንባራ እናውቃለን። ምክንያቱም ምንፍቅና ከየት እንደሚመጣ ቤታችን ውስጥ ያለውን ሰው ሲናገር ስለምናውቀው ደወሬ ምንም አትጨናነቅ እና ግን ማሳሰቢያውን ተቀብለናል። ሀብተወልድ በአንተ በኩል ነው ይህም መረጃ ያወጣው። ወደፊት ከስር ደግሞ ማን ነው ደሜ ተረጋጋ የምትሉኝ ኦርቶዶክሳውያን ስለ እናንተ ስለው እንጂ ማለት ነው እንደዚህ አይነት ኮመንት አትጻፉ። ኦርቶዶክሳውያን ጴንጤ ይጻፍ፣ ኦርቶዶክሳውያን ግን ተረጋጋ ብለህ አትጻፍ። አይደሉም ኦርቶዶክሳውያን ነው ሌሎቹ ናቸው። ምንም ጥያቄ የለውም። አሁን እዚህ አንድ ኦርቶዶክስ ሆነው መጥተው ኮሜንት የሚሰጡ አሉ። እኔ አውቀዋለሁ ኢንቴንሽናሊ ራሱና ከዚህ አንጻር ነው የምረዳው። ዲያቆን ዳዊት እንኳን ደህና መጡ። ይፍቱኝ ባርኮኛ ቀሲስዬ ምናልባት ሰዎች መናገር ካለብህ እያሉኝ ነው። ግድ የለም እሰጣለሁ። ደወሬ አውቃለሁኝ እኔ። እሺ ዲያቆን ዳዊት ይቀጥሉ። እሺ በድጋሚ ይፍቱኝ ባርኩኝ ብያለሁ። መምህር ኤፍሬም ሁላችሁም ደምረው ቶኒ ኤፍቲም ሁላችሁም እንደዚሁ ሰላም ብያለሁ። እኔ እንኳን ለትንሽ ጊዜ ያው ወጣ ገባ ነው የምለውና አንዳንድ ነገሮች ይዘውኝ ግን ይህን ሰሞን ያው አለፍ አለፍ እያልኩ እየሰማሁ ነበርኩና አበበ ጉልላት ጉዳይ እንደገናም ትንሳኤው ደርሷል መሰለኝ እንደገናም እየተነሳ ነው እና ምንድነው ዋናው ዛሬ ማለት የምፈልገው ለእርሶ እንደጀመሩት እስከ ፍጻሜው ድረስ ግን ያስደርሱት አባታችን አደራ እልዎታለሁ። ምክንያቱም ቅድም እንዳሉት ክሱ ቀላል አይደለም የሚባለው ነገር እንደው እንደ ቀልድ ማለፍ የለብንም። እውነቱን ለመናገር የግፍ ክስ ነው። አንደኛ ነገር ከዚህም በፊት ተናግሬያለሁ። እንደሚባለው አበበ ጉልላት የሚባል አንድ ምስኪን ወጣት ሞቶ ከሆነ በሞቱ ላይ እየቀለደበት ነው። አይ ይኸው በነገራችን ላይ ቆይ ዲያቆን ዳዊት የአበበ ጉልላት የሚባል ዲያቆን ሞቷል። ወንድሙ ዛሬ በሀብተወልድ ደምረው ቤት መጥቶ ዛሬ እዚህ እንድገባ ያደረገኝ እሱ ነው። ኤርሚያስን የሚያውቀው ሰው ኤርሚያስን ያውቀዋል ሰውዬው። አበበ ጉልላት በህረ ሳይሆን በኩረ ነው የሚባለው ወንድሜ ነው። እጄ ላይ ነው የሞተው። የሞተው ደግሞ ታሞ እንጂ በቅዱስ ቁርባን አይደለም። ድምፁም ይሄ የአበበ ጉልላት የወንድሜ ድምፅ ሲጀመር እንደዚህ ያለ ነገር አለ። እሱ ራሱ ከዛ ነው ተጠርቶ የመጣው። እንደዚህ ያለ ድምፅ ሲጀመር እዚያ የታለ? ሲጀመር ማለት እንደዚህ ሪከርድ የሚደረግ ነበረ ወይ በዚያ ዘመን? ሲጀመር የለም እኮ አለ ልጁ ራሱ ወንድሙ ራሱ ይህንን አረጋግጦ የወንድሜ ድምፅም አይደለም የሞተውም እጄ ላይ ነው፣ ታሞ ነው የሞተው። በእግዚአብሔር ሞት ነው የሞተው። በቤተክርስቲያን ላይ እንዲህ ያለ ወንጀል የፈጸመ ራሱ ኤርሚያስ አለ ልጁ ስሙ ቀለመወርቅ አይተንፍሱ አበበ ነው። ብዙ መረጃ አወጣለሁ ብሏል። በጣም ብዙ ሲጀመረም ከመጀመሪያም ስነ ምግባር የሌለው ድብድብ ዱላ ይዞ የሚሄድ በነገራችን ላይ ኤርሚ ዱለኛ ነህ። እኔም እኔ አንዳንድ ይመኛለሁኝ እንዲ ፋኖ ቢሆን ብዬ እመኛለሁኝ። እዚህ መከላከያ በነገራችን ላይ ወታደር ነበረ ገብቶ ነበረ እንደዚህ ሲል የሰማው መስሎኛል። ወታደር ቤት ገብቼ ነበር ፖሊስ ሲሆን ምናምን ሆኖ ነበረ
ሲያወራ ራሱ ሲናገር የሰማሁት መስሎኛል። ከተሳሳትኩ ሶሪ። ግን ፖሊስ ሆኖ ዘበኛ የሆን ብቻ የሆነ ነበረ። በእውነት ለመናገር ፊት ያደርጋል ኤርሚ በጣም ምክንያቱም ጡንችስት ነው፣ እንደው ግንን ያለ ነው። እንትኑ ቶኑ ራሱ ለፉከራ ምናምን በጣም የሚሆን ነው። ይሄ ሰርግ ላይ ምናምን ዘራፍ ቢል ምናምን ነው በጣም ነው እንትን የሚለው። እኔ በጣም ጎበዝ ነው፣ አድናቂው ነኝ። በዚህ ጀግና ነው እንዴ ጡንቻው ራሱ እኛን እኮ እንደዚህ አድርጎ ይሰቅላል እኮ ጀግና ነው። በፊትም የነበረው ይህ አይነት ነው። ወንድሙ በትክክል ነው ኤርሚያስ ነው የገለጠው። ቤተክርስቲያን ተጣልቶ ጫካ ውስጥ ዱላ ይዞ የሚጠብቅ የነበረ በጣም ባለጌ ነው። ኢቲክስ እንኳ አልነበረውም በልጅነቱ ራሱ ኃይለኛ ነው። እኛ ኃይለኛ ማለት አለ በአካባቢያችን ኃይለኛ ማለት ስነ ምግባር የሌለው እግዚአብሔርን የማይፈራ ካገኘው ሰው ጋር ሁሉ የሚጣላ ማለት ነው። እንደዚያ ነበረ ኤርሚያስ ሲያድግ ብሏል። አሁን ጥያቄያችን እኛ አበበ ጉልላት የሚባል ሰው ይኖራል። እውነት ለመናገር አበበ ጉልላት የሚባል ጎጃም፣ ጎንደር አሁንም ይኖራል። ሌላ ሰው ለምሳሌ ዲበኩሉ በላይ የሚባል በጣም ብዙ ሰውን ያውቃለሁ። ኤፍሬም ምን አለ የሚባል ሰው ሊኖር ይችላል። እሱ አይደለም ያጣላን። አበበ ጉልላት የሚባል ስም እንዴት ሊኖር ቻለ? አይደለም ክርክራችን። አንደኛ አበበ ጉልላት የሚባል ሰው በመርዝ በቅዱስ ቁርባን ሞተ የሚለው አደገኛ ክስ ነው፣ እኛን በጣም የሚያሳስበን። ሁለተኛው ድምፁ ብሎ ያቀረበው የአበበ ጉልላት ብሎ ያቀረበው ሰው በህይወት ያለ የእኛን ጓደኛ ነው። ያለቅስበት የነበው አብሮ አደጌ ድምፁ እኔም አለ እኮ የዛን ቀን ኤርሚያስ እኔም አለ በጠላ ጠጥተውኝ ድምፅ የተሰልቦ ተዘግቶ ጌታን ስቀበል ነው የተከፈተኩ ብሏል። ይህ ሰውዬ በነገራችን ላይ ያላለው ነገር የለም። ስለዚህ ስድቡን ክሱን እንደቀላል የምታዩት ከሆነ ሞኝ ናችሁ። አሁን አንዳንዶቻችሁ ከዚህ ሰውዬ ጋር መነጋገር ያስፈልግም ምናምን የሚከሳው ክስ ወንጀል ነው። ለወንጀል ብቁ ነው። 15 ዓመት 18 ዓመት በላይ አልፎታል። ይሄ ሰውዬ ልጆች ያሉት ሰው ነው። ወንጀል እየፈጸመ ነው። ወንጀሉን ማጋለጥ ማንችል ከሆነ በጣም ሞኞች ነን ማለት ነው። ኃላፊነት ሊሰማን ይገባል። ከዚህ አንጻር ብታየው ጥሩ ነው ለማለት ነው። ቀጥል ዲያቆን ዳዊት። እኔም ልክ እሱን ሀሳብ ነው እና አሁን እንግዲህ ካረጋገጡት ምናልባት አለ ብዬ ነው የጀመርኩት፣ ግን ካረጋገጡ የሞተ ሰው አለ ማለት ነው። በሞተው ሬሳ ላይ ነው እንግዲህ የሚጫወተው ማለት ነው። ምክንያቱም እንግዲህ ተደጋግሞ እንደተባለው ባለፈውም አንስቸው ነበረ፣ ቶኒም ቅድምም እያነሳው ነበረ። ብዙ እንደተባለው አስባችሁታል? የዛሬ 10 ዓመት ገጠር በስቱዲዮ የተቀዳ ድምፅ አለ ማለት የውሸት እኮ አለ። አንዳንድ ውሸት ዋው የሚያሰኝ ዋው ይሄ ልዩ ውሸት ነው የሚያሰኝ። እንደው ዝም ብዬ ሳስበው ሴጣንን የሚያኮራ ውሸት እኮ አለ። ሴጣን ራሱ ቁጭ ብሎ ዋው ይሄ ውሸት ልዩ ነው የሚያሰኝ። ይሄ ግን ሴጣንን የሚያሳፍር እግዚአብሔርን የሚያሳዝን ውሸት ነው። ሴጣንም እንኳን አይ ይህን ውሸት ብሎ ያመጣዋል ብሎ የሚያፍርበት ውሸት እኮ ነው። የማይሆን ውሸት፣ የማንቀበለው ውሸት። ዜማ አላቅም ማለች እንጂ እህታችን ቅድም ቅዳሴ እርሶ ራሱ ዛሬ አንድ ቅዳሴ ቢቀድሱ እስቲ መልሰው ይበሉት ብዬ በቀዶት ድምፁ አይመሳሰልም። ርክርኩ ይለያያል፣ ቶኑ ይለያያል። ወይ ትንሽ ከፍ ሊል ይችላል፣ ወይ ትንሽ ወረድ ሊል ይችላል፣ ወይ ስሎ ይሆናል። አሁን ራሱ ይኚ ቄስ በኢንተርቪው የቀደሱትና መጀመሪያ ላይ ሪኮርድድ የሆነው ጎን ለጎን ብናስቀምጠው አንድ አይደለም። ቀለሜ ያሰማው ድምፅና ሪኮርድድ የሆነው ኤግዛክትሊ ደሴም ነው። ደሴም በአንድ ሰው ድምፅ እንኳን ሴም ሊሆን አይችልም። በተአምር እስተ ሴም ሪኮርዲንግ በተአምር ሊሆን አይችልም። ሁለተኛው ስለዚህ ድምፁ ምንም ኢፍ በትስ ምናምን ተመሳሳይ ነው ምናምን ልንል አንችልም። ውሸቱን ነው፣ ዋሽቷል። ለዚህ ይቅርታ መጠየቅ አለበት። ሁለተኛው ላይ ደግሞ በቅዱስ ቁርባን ነው የሞተው ለሚለው እዚህ እርግጠኛ ነኝ ፕሮቴስታንቶች እየሰማችሁ ነው። እንድትጠይቁት የምፈልገው እንዴት አወቀ? አሁን እንግዲህ የሚስጥር ጉዳይ አለ። ካህናቱ መቼ ቅዱስ ቁርባን እንደምንቀበል እንዴት እንደሆነ ዝርዝሩ መግባት አልፈልግም። ግን አንድ እንድታውቁት የምፈልገው ነገር በድብቅ የሚሆን ነገር የለም። ካህናቱ በደንብ በግልጽ ነው። ሁሉም ካህናት እዛ አሉ። አንዱ አንዱን እያየ ነው የሚቀበለው። አንድ ዲያቆን የሆነ ተደብቆ ብቻውን
ቅዱስ ቁርባን የሚቀበልበት ሰዓትም ጊዜም የለም። ሌሎቹ ካህናት በሙሉ እያዩ ነው ማለት ነው። እራሱ ኤርሚያስ እንዳለው ኢትዮጵያ ውስጥ አልነበርኩም ብሏል። ስለዚህ ያኔ አበበ ጉልላት በቀደሰበት ሰዓት ኢትዮጵያ ውስጥ አልነበረም ማለት ነው። ስለዚህ at the very best አንድ ሰው ነግሮታል ማለት ነው። በነገረኝ ነው የሚያመጣው ይህንን ጉዳይ እንጂ አይቶ መስክሮ ቦታው ተገኝቶ አይደለም። እሺ የነገረው ሰው ማን ነው? በቅዱስ ቁርባን ገደሉት ብሎ ለኤርሚያስ ያቀበለው ሜሴንጀር ማን ነው? እዛው አበበ ጉልላት በቀደሰበት ቀን የነበረ ካህን ነው ወይስ ጓደኛ ነው ወይስ የሕክምና ማስረጃ? የሕክምና ማስረጃ አለ። እንዴት አወቀ? እሺ አሁን ይሄ በመጀመሪያ በነገራችን ላይ ዲያቆን ዳዊት ይሄ አሁን ከሰዓት በፊት ወንድሙ ነው። ይሄ ወንድሙ ነው። ኦኬ አንዴ ልክፈለው። አበበ ጉልላት በኩረ ነው በረ ነው ያለው እሱ። እሺ